እነዚህ የምታዩዋቸው በረዶዎች የአናናስ በረዶና የዝንጅብል በረዶ ናቸው። 3 የአናናስ በረዶ፣ 2 የዝንጅብል በረዶ፣ ሜንታ ቅጠል ወይም ነዓና መጠጣት ጀምሩ። በእውነት ትጠቀማላችሁ፣ ታመሰግኑኛላችሁ። ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ የሀገሬ ልጆች እንዲሁም የቻናሌ ቤተሰቦች፣ ዛሬ ደግሞ እንደ ሁሌም ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። ይህን ቪዲዮ ደግሞ እንደምትወዱት እና እንደምትጠቀሙበት ተስፋ አለኝ። ይህንን ዝንጅብልም ሆነ የአናናስ በብርድ ጊዜም በሙቀት ጊዜ መጠጣት የምንችለው ነገር ነው። ወደ አሰራሩ ስንሄድ በጣም ቀላል አሰራር ነው። ማንም መስራት ይችላል። ግን እዚህ ላይ የምነግራችሁ ነገር ቢኖር ይኸውላችሁ፣ ዝንጅብል ይሄ ከጓሮዬ የለቀምኩት ነው፣ የአምና የተከልኩት። አሁን ደግሞ እንደምታዩት ጫፍ ጫፉን እየቆረጥኩ እንደገና ተክላለሁ። የከርሞ ሰው ይበለንና ከዛ በኋላ ያው የቀረውን በደንብ አጥበን ልጠን ያው መከታተፍ ነው። አሁን ደግሞ የምነግራችሁ ካነበብኩትና ያው ሰርች ካደረግኩት፣ እናንተም ሰርች አድርጉ። የዝንጅብል ትንሽ ጥቅሙ ልንገራችሁ። ለክብደት መቀነስ፣ ለጉንፋን፣ ለደም ግፊት፣ ለጉበት ዲቶክስ ለማድረግ፣ ለአስም፣ ለሳል፣ ለሆድ ዕቃ ችግር፣ ለተቅማጥ፣ ለስርቅታ፣ ለጀርባ ህመም ወይም አጥንታችን ለሚያመን፣ ለወር አበባ ችግር ያለባችሁ፣ ለራስ ምታት ብዙ ተነግሮ የማያልቅ ጥቅም አለው። መውሰድ የሌለባቸው ሰዎች ደግሞ የደም መፍሰስ ችግር ያለባችሁ፣ የደም መርጋት መድኃኒት የምትወስዱ፣ ለቀዶ ጥገና ቀጠሮ ያለባችሁ ወይም ደግሞ ካደረጋችሁ በኋላ ህፃኖች ልጆች መጠጣት የለባቸውም። የደም ግፊት መድኃኒትም ያለባችሁ መድኃኒታችሁ ስትወስዱ ወይም ስኳር በሽታም ያለባችሁ ሐኪማችሁን አማክሩ። እኔ ግን በዚህ እንደዚህ ለክቼ እንዳያችሁት ውሃው በዛ አድርጌ ቀስ እያረኩኝ ቀኑ እጠጣለሁኝ ማለት ነው። አሁን እንደምታዩት በንጹህ ሽቦ አድርጌ በደንብ አድርጌ አጥበዋለሁኝ። ከዛ በኋላ እከታትፈዋለሁኝ። ያው እንደዚህ አርጌ ከቆራረጥኩት በኋላ ውሃውን እንደ ፍላጎታችሁ ነው። እኔ በዛ አርጌ ነው ውሃ ማደርገው። አሁን እንደምታዩት በማጥለያ እያረኩ እያጠለልኩት ነው ያለሁት።
የሁላችሁ እንደዚህ አድርጌ ከጨመቅኩ በኋላ በጨርቅ ሸፍኜ ለ20 ደቂቃ ተወዋለሁ። ምክንያቱም ከታች እንዲረጋልን ነው። ኃይለኛ ስለሆነ ዝንጅብል ትንሽ ኃይሉ እንዲቀንስ እዚህ የምታዩት በትንሽ ጠርሙዝ ያስቀመጥኩት ከሌላ ጋራ ጁስ አድርገን ለመስራት እንዲመቸኝ ነው። እንደምታዩት ጠርሙዝ ላይ እየሞላሁት ነው ያለሁት። እናንተ ዝንጅብል በብዛት ስትገዙ እንዲያርጋችሁ አዘጋጅታችሁ ማስቀመጥ ትችላላችሁ። እዚህ ላይ የምነግራችሁ ነገር ቢኖር ከዚህ በፊትም ተናግሬያለሁ። ዝንጅብል ፍሪጅ ውስጥ አይገባም፣ ወይም መሬት ላይ ወይም አፈር ላይ ነው መቅበር ያለብን። ካልሆነ እንደዚህ አድርገን ማዘጋጀት እንችላለን። እዚህ እንደምታዩት አተላውን እንዴት ወፍራም እንደነበረ ወይም እንደሆነ እዩት። ምክንያቱም እኔ አወጣዋለሁ ኃይለኛ እንዳይሆንብን ነው። ይህን የምታዩት ዝቃጩ እኔ በሻሂ መልክ እየጨመርኩ ጠጣዋለሁ። ለባሌ ኃይለኛ እንዳይሆንበት አላደረኩም፣ ባለቤቴም ስለሚጠቀም ነው። ይሄ ደግሞ ለገላ ማስክ እንሰራበታለን። ያውላችሁ ይሄ ደግሞ መልሼ እዘራዋለሁኝ። እነዚህ ደግሞ በጠርሙዞቹ እንደዚህ ያደረኩት። አሁን ምን ላይ እንደማደርገው ተመልከቱ። ያው እንደምታዩት በበረዶ ዕቃ እንዲህ አድርጌ አስቀምጣለሁኝ። በመጀመሪያ እንዳያችሁት ከዚህ አውጥቼ ነው የተጠቀምኩት ማለት ነው። እንደዚህ አድርገን መጠቀም እንችላለን። እንዲህ አድርጌ በረዶ ቤት አስገባና ከበረዶ ቤት አውጥቼ ዕቃ ላይ ስሙን ጽፌ አስቀምጣለሁኝ። እዚህ ደግሞ አናናስ ነው። እናንተ የምትፈልጉትን ነገር ማድረግ ትችላላችሁ። አናናስን ቆርጬ ውሃ ጨምሬ እጨምቀዋለሁ። እሱም ከዛ እንደዛኛውም በበረዶ ዕቃ ላይ አስቀምጣለሁኝ። እዚህ ላይ ያጠለልኩት ነው። እናንተ አለማጥለልም ትችላላችሁ። ይኸው አናናሱም ደግሞ በእቃው ላይ አድርጌ እንደ ቀድሙ እንደ ዝንጅብሉ በበረዶ ቤት አስቀምጣለሁ። ትንሽ ስለ አናናስ ጥቅሙ ደግሞ ልንገራችሁ። አናናስ ለበሽታ ለመከላከልን እንዲሁም ደግሞ ክብደትን ለመቀነስ የአጥንት ችግር ያለብን አጥንታችን ሳሳ ለምንል ሰዎች ለምግብ መፍጨት ችግር ያለብን እንዲሁም ለጡንቻ ህመም ለብዙ ነገር ነው የሚጠቅመው። ውዶቼ እናንተም ሰርች አድርጉ። እኔ በቤቴ እንደዚህ ነው የምጠቀመው። ለአንድ ሰው ይጠቅማል ብዬ ነው ቪዲዮውን ይዤላችሁ የመጣሁት። እንዲህ አድርገን አዘጋጅተን ጊዜ ስለሌለን ስንመጣም ሆነ ወይም ይዘንም ለመሄድ የሚመቸን እንዲህ ብናደርግ አይከፋም ብዬ ነው። ጊዜያችሁን ወስዳችሁ ለተመለከታችሁልኝ እጅግ በጣም አመሰግናለሁ። አዲስ ለምትመጡ እንኳን ደህና መጣችሁ። አብሮነታችሁ አይለኝ። ቻው ቻው። በሌላ ቪዲዮ እስከምንገናኝ ድረስ